በህይወት መንገድሽ ላይ ስትሄጂ የሚመታሽ እንቅፋት ስትመለሽም ከመታሽ እንቅፋቱ የመታሽ ድንጋይ ሳይሆን አንቺ ነሽ ይባላል። ሃይሚ አትመከሪም? ወንድ ልጅ ካንቺ ፍቅር ይልቅ ክብሩን ነው የሚያስቀድመው ብለን ከአንድም ስንቴ ነገርንሽ። ጭራሽ በአደባባይ ጥፊ። በእኔ ግን እንዳታሳብ አስናቅሽኝ። የሆነ ነገር በደንብ ነው ያስናቅሽኝ ሃይሚ። አሁን እንኳን እየነገርኩሽ ዳኒ የሚፈልገው አንቺን ነው። ሌላ ኬዝ ያስናኩህ እኔ አይደለሁም። በእኔ እንዳታሳበብ ነው ያልሽው ሃይሚ። በጣም አዝናለሁ። በጣም በተደጋጋሚ ነግሬሻለሁ። ባትወጂው ወንድ ልጅ ባታፈቅሪው 10 እጅ ይሻለዋል ከማታከብሪው። ያንቺ ፍቅር ካንቺ ክብር ካነሰ ያንቺ ፍቅር ገደል እንደገባ አልገባሽም። በእኔ እንዳታሳብብ ብለሽ ግን ዛሬ ያደረገችውን ነገር ተመልከቱ። ስማ በስርዓት እየነገርኩሽ በቃ ከዚህ በላይ አፍህን አትክፈት። ከዚህ በላይ አፍህን አትክፈት። በቃ ይበቃሃል። ልክ አትለፊ። እሰይ እንኳን አለ ልክ ሴት ነሽ ምናምን ብዬ ነው ዝም የምልሽ። አንቺ ነሽ ያስናቅሽኝ ይለኛል እንዴ? ሃይሚ ብሩክ ያለውን ነው መደግምልሽ። ገብቶሽም ይሁን ሳይገባሽ የዳኒና የሶስና እርምጃ ልክ እያለፍሽ ነው። ምክንያቱም ባልሽን ዝቅ ብለሽ እውነቱን ለማረጋገጥ የሄደበትን ያንን ሁሉ መንገድና ያንን ሁሉ ትችት አስበሽ ሴት ልጅ ነበረች ዝቅ ብላ መሬት ሆና ነገሮችን ቤቷንና ህይወቷን ማስተካከል የነበረባት። እሱን ሁሉ ዝም ብዬ አለፍኩኝ። በጣም ብዙ ነገሮች ዛሬ ብለሽ ጥፊ እንዴ! ባታፈቅሪው ባትወጂው እንደሚበልጥ አታቂም ከማታከብሪው ወንድ ልጅ። በጣም በተደጋጋሚ እኔም ቤተሰቦችሽም ብዙ ነገር ብለንሻል። የተከበራችሁ የቻናሌ ቤተሰቦች በምናገረው ነገር ከተስማማችሁና እኔ ያልኳት ነገር እየተሰማችሁ ከሆነ የተለመደችው ቦታችን ላይኳ ጋር ስሜታችሁን በኮሜንት ጻፉ። ሁለቱንም ሜንሽን አድርጌያቸው ነው የምለቀው። ያዩታል፣ ያነቡታል። ብሩኬ አይሚ እንዴ ምን ማለት ነው? በቃ ዝም በይ። እኔ ከሱ ጋር ማለት እኮ ይችላል። ተመችታኛለች ማለት ይችላል። በቃ መብቱ ነው። እንዴ በገዛፉ እየወገንሽለት ነው ለሱ ራሱ ለምንድን ነው መወገንለት? መብቱ ነው እኮ ተመችታኛ። የሆነ ሰው ከተመቸው ተመችቶኛል ማለት መብቱ ነው። እኔ ነኝ መሀል ጠቂው እንኩት ማለት ነው እዚህ አይደለ? ቆይ ብሩክ አሁን በደንብ አድርገህ ልብ ብለህ አዳምጠኝ። እያየኸኝ እንደሆነ አውቃለሁኝ። የዳንኤል አካሄድ ካንተ በላይ የገባው ሰው የለም። ሃይሚ ነገሮች ወዴት እየሄዱ እንደሆነ ምን እየተፈጠረ እንዳለ እየገባት አይደለም። ጭራሽ ነገሮች በጣም ወዳልሆነ አቅጣጫና ትዕግስትክ እንዲያልቅ ዛሬ ቪዲዮን አይታችሁታል። ሴቶች ይሄ ስሜት ሊገባችሁ አይችልም። ወንድ ስትሆኑ ነው የሚገባችሁ። ስትቆሰቁሰው ነበረ ብሩክን። በጣም አዝናለሁ ይሄ በመፈጠሩ። ነገር ግን የዳንኤልን አካሄድ እያወቅከው አንተ ዳንኤል እናንተን ለመለየት የሚሄድበት መንገድ ገብቶክ ሳለ ለምንድን ነው ለንትርክና ለጸብ እድል የምትሰጠው? አይኖ በዚህ ሰዓት ሙሉ በሙሉ ጥፋት እያጠፋች ያለችው ሃይሚ ናት። በጣም ረጅም ጊዜ ንጹህነትን አረጋግጠሃል። በጣም በረጅም ጊዜ ፈጅቶብህ በብዙ ትችት ውስጥ አልፈህ እውነቱን አረጋግጠሃል። አንተ እየተረዳች የሆነው እሷ ናት አይደለ? ታዲያ ነገሮችን የባሰ አባበሳችሁ ከአፋችሁ በሚወጣው ቃላት። ዛሬ ደግሞ እጇን አንስታብክ በልብ ላይ በሚፈጠረው ነገር ከምትረበሹና ልባችሁን ከምታደሙት ከጅምሩ ነገሮች እስኪገቧትና ተጸጽታ እስክትደውልልና እስክትጠራ ለምን ትመጣለህ? እውነቴን እኮ ነው። አንዳንዴ መገናኘት መፍትሄ የማይሆንበት ሰዓት አለ። ራቅ ብሎ ነገሮችን ያ ሰው እስኪረዳ ድረስ መጠበቅ። እናንተም ተበጥብጣችሁ እኛንም ለምን ትበጠብጡናላችሁ? ለምን ታደክሙናላችሁ? የእውነቴን እኮ ነው የምናገረው። ውድ ቤተሰቦች በዚህ ሀሳብ ትስማማላችሁ? ለያችሁ ኮሜንት ላይ። ሃይሚ ራስ የምታስከብረው ደግሞ ራስህ ነህ። ማንም አይደለም። አንቺ ነሽ ያስናክሽኝ። ገብቶሽ? እስካሁን ተከብሬ ነበር። ማንም የተዳፈረኝ አልነበረ። ማንም ያቀኛል። ምንድነው ያቀኛል? ምኑን ነው ያለሽ? ምኑን እስቲ አንቺንም እንደማላስ እያየው ዳኒን እኮ እያልሽ ነው አይደለ? እያየው ራስህን ያስናከው ከሶሲ ጋር በመሆን። እሺ ገባ አልኩሽ እኮ ለሱ እንኳን ስሚ ከሰው ሚስት ጋር ጓደኛ ይሁንኩት እኔ እንኳን ምን ማለት ነው? ቆይ ምንድነው እያልሻል? እያወራሻለሹ አረጋግጠልሽ አይደል እንዴ? እውነቱን እኮ ተናገረ እንዴ? እውነቱን ራስሽ እኮ አውጣና አሳየኝ ስትዩ ዳንኤል ምንም ነገር እንደሌለ እኮ አመሳክሮ ነገረሽ አይደል?
ሃይሚ ሆነ ብለሽ ነገር እየፈለግሽ ሆነ ብለሽ ያባጤ ቆጡን ከላይና ከታች እያመጣሽ እያወራሽ ነው። እረፊ። ዝቅ ማለት የነበረብሽ ማክበርና መሬት ሆነሽ እውነቱን ተናግሮ በጣም ብዙ መስዋዕትነትን ከፍሎ ንጹህነቱን ያረጋገጠልሽን ልጅ አንቺ ነበርሽ ሲሆን ሄደሽ ይቅርታ ያጠፋሁት የመሰለኝ ውስጤ የነገረኝ ነገር ነበረ ብለሽ እውነቱን እንደተረጋገጠልሽና እንዳወቅሽ ተናግረሽ ያኔ ይሄ ሁሉ ነገር ከመፈጠሩ በፊት ብዙ ነገሮችን ማስተካከል የነበረብሽ አንቺ ነበርሽ ብለሽ አሁን ማለት ወንድ ልጅ ካንቺ ፍቅር ይልቅ ማለት ባትወጁ ይሻላል ከማታከብሪው። ባትወጁ ይሻላል ወንድ ልጅ ከማታከብሪው። እያዳመጥሽኝ ነው፣ እያየሽኝ እንደሆነ አውቃለሁኝ። በጣም ነው ስሜቴ እያደረግሽኝ ያለሽ። ደክሞኛል። እኔ ብቻ አይደለሁም፣ በጣም ብዙ ቤተሰቦች ደክሟቸዋል ባንቺ ጉዳይ። እንዴ ዝቅ ባይና ያገኘሽውን እድል ለብቻው እያገኘሽው ነው ያለው። ተጠቀሚበት ይሄንን እድል። እኔ ብቻ ነኝ እንደዚህ የሚሰማኝ? በጣም ብዙዎቻችሁ ሃይሚን ምከራት ትሉኛላችሁ። ከዚህ በላይ ማለት በሐሳቤ የማይስማማል አሁን ባልኩት ነገር። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ራስህን አስናቅሽኝ ትላለህ እንዴ? እስቲ ምን አድርጌ ነው እኔ ራሴን ያስናኩት? ሃይሚ የሰው ሚስት ምን ታውቂያለሽ? ልቀቀኝ በቃ። አውሪኛ። አትናደጂ ብሩኬ፣ ልቀቀኝ። ካሜራውን አጥፋው። ከዚህ በላይ ማውራት አልችልም በቃ። የሰው ሚስት ቀምተህ አፍህን አትክፈት። በእናታችሁ ከአፋችሁ የሚወጣውን ነገር ተጠንቅቁ። ውድ ቤተሰቦቼ እኔ ያየሁትን ያያችሁት ግን የእውነት ከኔ የተለየ ሀሳብ ነው ያላችሁ። በጣም ብዙ ህይወት እያያችሁ ያላችሁ ማለት ሃይሚን የፈለገ ብንወዳትም ብሩኬን የፈለገ ብንወደውም ጥፋት ሲያጠፉ ከነ ፍቅራችን መናገር አለብን። ልክ እንደኔ የተሰማችሁን ነገር በጠቅላላ በኮሜንት ላይ እንድትጽፉልኝ ይፈልጋለሁ። የሁለታችሁንም የብሩኬንም የሃይሚንም አካውንት ሜንሽን አድርገዋለሁ። እናንተ የምትጽፉትን ኮሜንት እኔም እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬውም ዕለት ብሩኬና ሃይሚ ለብቻቸው ተገናኝተዋል። ምን ተፈጠረ? ከቪዲዮ ጀርባ ያለውን እውነት ከነሱ ቤት በሩጫ መጣችሁ እዚህ ልታዩ እስከመጣችሁ ድረስ እኔም እንደተለመደው በቪዲዮ ይዤው መጥቼ ሐሳብና አስተያየቴን የማስተላልፍበት ይሆናል። እናንተም እንደተለመደው ሐሳብና አስተያየቶቻችሁን በነፃነትና በጨዋነት በኮሜንት ላይ እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ሁለተኛውን የዩቲዩብ ቻናሌን ከዚህ ቪዲዮ በኋላ እየገባችሁ አዲስ ቪዲዮ ልቅቅ ያለው እዛ ያለውን ቪዲዮ አብረን እንድንመለከተው እየጋበዝኩ የዛሬውን ቪዲዮዬን በቀጥታ እጀምራለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ ላይ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ቆይታችሁ ደህና እንደሆነ ተስፋ አደርጋለሁ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኛም ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። በጣም ሰላም ነን። እናንተ ግን ሰላም አትመስሉኝም። ሰላም ነኝ ታያለሽ፣ ሰላም ነኝ ይላል መጥቶ። ሁላችሁም ሰላም ነን ትላላችሁ፣ ግን እምናየውና እናንተ የምታወሩት ነገር ሰማይና ምድር ሆኗል። በተለይ አንቺ ሰላም አትመስይኝም። በሁለት ሰዎች መሃል ቆመሽ ግራ ተጋብተሽ ነው ያለሽው። ሰላም አትመስይኝም። እያደረግሽ ያለሽው ነገር ከአንድም በጣም ብዙ ጊዜ እኔም ቤተሰቦችሽም ደጋግመን እየነገርንሽ ነው፣ ትክክል አይደለም። በጣም እንደውም ሰላም ነኝ ከምትዩ በጣም ደህና ነኝ ከምትዩ በላይ ደህና አይደለሽም።
ደና ብቻ አይደለም በጣም ደና አይደለሽም ማሚ። እናንተም የኔ ስሜት ተሰምቷችኋል ብዬ አስባለሁ። ግን እንደዚህም ሆኖ ስላየንሽ በጣም በጣም ደስ ብሎናል። ለመሆኑ ዛሬ የመጣሽው ለምንድን ነው? ከራሷ አንደበት እንስማውና እንቀጥላለን። ዛሬ የመጣሁት ብሩኬን በእናንተ ፊት በቃ ልነግረው ነው። ነገሮችን ማስተካከል አለብን ማለት በቃ እያደረገ ያለው ነገር ደስ አይልም እና ምናልባት አላቅም እኔ እንጃ ምን እያሰበ እንደሆነ ምን እንዳሰበም አላቅም። ግን ዛሬ የመጣሁት እያደረገ ያለው ነገር ለኔ ደስ አላለኝም። በጣም ያስጠላል። ምናልባት አንቺስ ማን ሆነሽ ነው? አንቺስ ልክ ሰርተሽ ነው ልትሉ ትችላላችሁ። ቆይ እኔ እንደዛ አይደለም። አንቺም ብሩክም ደና ሰራችሁ ትክክል ሰራችሁም አልሰራችሁም አያገባኝም። እኔም ያገባኝ የብቻ እድል ብቻችሁን የመገናኘቱን አጋጣሚ አግኝታችሁ ዘንድሮም ጥብቅና መቆም ለሌለባችሁ ሰዎች ጥብቅና በተለይ አንቺ ዛሬ በተለይ አንቺ ጥብቅና መቆም ለሌለብሽ ለማይመለከትሽ ሰው እንግዲህ ለብሩኬ ነገሮችን ሁሉ አስረዳለሁ ነው ያለችው። በጣም ብዙዎቻችሁ ሰምታችኋታል። ብሩኬ መጥቷል። ምን እንደምትፈጠር ምን እንደሚፈጠር ብቻ አብራችሁኝ ተመልከቱት። ብሩክ መጥቷል። እንቀጥል። ዛሬ ጠራውክ ያው ትናንት የተፈጠረውን ነገር አይተሃል ብዬ አስባለሁ እና ደግሞ ደብሮሃልን ብዬ አስባለሁ አይደለ? ልክ ነው። ትናንት የሆናቸው ነገሮች ልክ ናቸው ማለት እኔ በስራ ልክ ነኝ ብለህ ነው የምታስበው? እኔ ግን ልክ አለመሆኑን ልነግርህ ነው ዛሬ ጠራሁት። ልክ አለመሆኑን ልትነግሪው ለምን ጠራሹ? ማለት ሌላ ጦርነት ልትጀምሩ? ብሩክ እንዴት ነው ትክክል ያልሆነው? ዳኒ ትላንትና ከአፉ ሲወጡ የነበሩትን መርዞች እየሰማሽ ነው አይደለ? ቢያንስ አንቺ መረዳት ባትቺ ሌላ ሰው ለዛ ነገር ተረድቶ ምላሽ ሲሰጥ ያ አንቺ አጠገብ ያለውን ትክክል የሚያወራውን ሰው እንዴት ቢያንስ እሱን ተረድተሽ በሱ ጎን መቆም ያቅትሻል? የእውነቴን ነው የምነግራችሁ። በዚህ ሰዓት ትክክል ያልሆነችውና ስህተት እየሰራች ያለችው ሃይሚ ናት። ሃይሚ እንዴ ምን ማለት ነው? በቃ ዝም በይ። እኔ ከሱ ጋር ማለት እኮ ይችላል። ተመችታኛለች ማለት ይችላል። በቃ መብቱ ነው። እንዴ በገዛፉ እየወገንሽላት ነው ለሱ ራሱ ለምንድን ነው መወገንለት? መብቱ ነው እኮ ተመችታኛ። የሆነ ሰው ከተመቸው ተመችቶኛል ማለት መብቱ ነው። እኔ ነኝ መሀል ጠቅየንኩት ማለት ነው እዚህ አይደለ? ቆይ ብሩክ አሁን በደንብ አድርገህ ልብ ብለህ አዳምጠኝ። እያየኸኝ እንደሆነ አውቃለሁኝ። የዳንኤል አካሄድ ከአንተ በላይ የገባው ሰው የለም። ሃይሚ ነገሮች ወዴት እየሄዱ እንደሆነ ምን እየተፈጠረ እንዳለ እየገባት አይደለም። ጭራሽ ነገሮች በጣም ወዳልሆነ አቅጣጫና ትዕግስትክ እንዲያልቅ ዛሬ ቪዲዮን አይታችሁታል። ሴቶች ይሄ ስሜት ሊገባችሁ አይችልም። ወንድ ስትሆኑ ነው የሚገባችሁ። ስትቆሰቁሰው ነበረ ብሩክን። በጣም አዝናለሁ ይሄ በመፈጠሩ። ነገር ግን የዳንኤልን አካሄድ እያወቅኸው አንተ ዳንኤል እናንተን ለመለየት የሚሄድበት መንገድ ገብቶክ ሳለ ለምንድን ነው ለንትርክና ለጸብ እድል የምትሰጠው? አይኖ በዚህ ሰዓት ሙሉ በሙሉ ጥፋት እያጠፋች ያለችው ሃይሚ ናት። በጣም ረጅም ጊዜ ንጹህነትን አረጋግጠሃል። በጣም በረጅም ጊዜ ፈጅቶብህ በብዙ ትችት ውስጥ አልፈህ እውነቱን አረጋግጠሃል። አንተ እየተረዳች ያልሆነው እሷ ናት አይደለ? ታዲያ ነገሮችን የባሰ አባበሳችሁ ከአፋችሁ በሚወጣው ቃላት። ዛሬ ደግሞ እጇን አንስታብክ በልብ ላይ በሚፈጠረው ነገር ከምትረበሹና ልባችሁን ከምታደሙት ከጅምሩ ነገሮች እስኪገቧትና ተጸጽታ እስክትደውልልና እስክትጠራ ለምን ትመጣለህ? እውነቴን እኮ ነው። አንዳንዴ መገናኘት መፍትሄ የማይሆንበት ሰዓት አለ። ራቅ ብሎ ነገሮችን ያ ሰው እስኪረዳ ድረስ መጠበቅ። እናንተም ተበጥብጣችሁ እኛንም ለምን ትበጠብጡናላችሁ? ለምን ታደክሙናላችሁ? የእውነቴን እኮ ነው የምናገረው። ውድ ቤተሰቦች በዚህ ሀሳብ ትስማማላችሁ? ለያችሁ ኮሜንት ላይ ራስን የምታስከብረው ደግሞ ራስህ ነህ። ማንም አይደለም። አንቺ ነሽ ያስናክሽኝ። ገብቶሽ? እስካሁን ተከብሬ ነበር። ማንም የተዳፈረኝ አልነበረ። ማንም ያቀኛል። ምንድነው ያቀኛል? ምን ነው አላስነቅም። ምን እስቲ አንቺንም እንደማላስ እያየው ዳኒን እኮ እያልሽ ነው አይደለ? እያየው ራስን ያስናከው ከሶሲ ጋር በመሆን እሺ፣ ገባህ? አዳርታልኩሽ እኮ ለሱ እንኳን ስሚ፣ ከሰው ሚስት ጋር ጓደኛ ይሁንኩት እኔ እንኳን ምን ማለት ነው? ቆይ ምንድነው እያልሻል? እያወራሽ ያለሽው አረጋግጠልሽ አይደል እንዴ? እውነቱን እኮ ተናገረ እንዴ? እውነቱን ራስሽ እኮ
አውጣና አሳየኝ ስትዩ ዳንኤል ምንም ነገር እንደሌለ እኮ አመሳክሮ ነገረሽ አይደል? ሃይሚ ሆነ ብለሽ ነገር እየፈለግሽ ሆነ ብለሽ ያባጤ ቆጡን ከላይና ከታች እያመጣሽ እያወራሽ ነው። እረፊ። ዝቅ ማለት የነበረብሽ ማክበርና መሬት ሆነሽ እውነቱን ተናግሮ በጣም ብዙ መስዋዕትነትን ከፍሎ ንጹህነቱን ያረጋግጠልሽን ልጅ አንቺ ነበርሽ ሲሆን ሄደሽ ይቅርታ ያጠፋሁት የመሰለኝ ውስጤ የነገረኝ ነገር ነበረ ብለሽ እውነቱን እንደተረጋግጠልሽና እንዳወቅሽ ተናግረሽ ያኔ ይሄ ሁሉ ነገር ከመፈጠሩ በፊት ብዙ ነገሮችን ማስተካከል የነበረብሽ አንቺ ነበርሽ። ብለሽ አሁን ማለት ወንድ ልጅ ከአንቺ ፍቅር ይልቅ ማለት ባትወጁ ይሻላል ከማታከብሪው። ባትወጁ ይሻለዋል ወንድ ልጅ ከማታከብሪው። እያዳመጥሽኝ ነው፣ እያየሽኝ እንደሆነ አውቃለሁኝ። በጣም ነው ስሜቴ እያደረግሽኝ ያለሽው። ደክሞኛል። እኔ ብቻ አይደለሁም፣ በጣም ብዙ ቤተሰቦች ደክሟቸዋል በአንቺ ጉዳይ። እንዴ ዝቅ በይና ያገኘሽውን እድል ለብቻው እያገኘሽው ነው ያለው። ተጠቀሚበት ይሄንን እድል። እኔ ብቻ ነኝ እንደዚህ የሚሰማኝ? በጣም ብዙዎቻችሁ ሃይሚን ምከራት ትሉኛላችሁ። ከዚህ በላይ ማለት በሐሳቤ የማይስማማ አለ? አሁን ባልኩት ነገር በእኔ ግን እንዳታሳብ። አስናቅሽኝ፣ የሆነ ነገር በደንብ ነው ያስናቅሽኝ ሃይሚ። አሁን እንኳን እየነገርኩሽ ዳኒ የሚፈልገው አንቺን ነው። ሌላ ኬዝ ያስናኩህ እኔ አይደለሁም። በእኔ እንዳታሳበብ ነው ያልሽው ሃይሚ። በጣም አዝናለሁ። በጣም በተደጋጋሚ ነግሬሻለሁ። ባትወጂው ወንድ ልጅ ባታፈቅሪው 10 እጅ ይሻለዋል ከማታከብሪው። ያንቺ ፍቅር ከአንቺ ክብር ካነሰ ያንቺ ፍቅር ገደል እንደገባ አልገባሽም። በእኔ እንዳታሳብብ ብለሽ ግን ዛሬ ያደረገችውን ነገር ተመልከቱ። ስማ፣ በስርዓት እየነገርኩሽ በቃ ከዚህ በላይ አፍህን አትክፈት። በቃ ይበቃሃል። ልክ አትለፊ። እሰይ እንኳን አለ ልክ ሴት ነሽ ምናምን ብዬ ነው ዝም የምልሽ። አንቺ ነሽ ያስናቅሽኝ ይለኛል እንዴ? ሃይሚ ብሩክ ያለውን ነው የምደግምልሽ። ገብቶሽም ይሁን ሳይገባሽ የዳኒና የሶስና እርምጃ ልክ እያለፍሽ ነው። ምክንያቱም ባልሽን ዝቅ ብለሽ እውነቱን ለማረጋገጥ የሄደበትን ያንን ሁሉ መንገድና ያንን ሁሉ ትችት አስበሽ ሴት ልጅ ነበረች ዝቅ ብላ መሬት ሆና ነገሮችን ቤቷንና ህይወቷን ማስተካከል የነበረባት። እሱን ሁሉ ዝም ብዬ አለፍኩኝ። በጣም ብዙ ነገሮች ዛሬ ብለሽ ጥፊ እንዴ! ባታፈቅሪው ባትወጂው እንደሚበልጥ አታቂም ከማታከብሪው ወንድ ልጅ። በጣም በተደጋጋሚ እኔም ቤተሰቦችሽም ብዙ ነገር ብለንሻል። የተከበራችሁ የቻናሌ ቤተሰቦች በምናገረው ነገር ከተስማማችሁና እኔ ያልኳት ነገር እየተሰማችሁ ከሆነ የተለመደችው ቦታችን ላይኳ ጋር ስሜታችሁን በኮሜንት ጻፉ። ሁለቱንም ሜንሽን አድርጌያቸው ነው የምለቀው። ያዩታል፣ ያነቡታል። ምን አርጌ ራስህን አስናቅሽኝ ትላለህ እንዴ? እስቲ ምን አርጌ ነው እኔ ራሴን ያስናኩት? ሃይሚ የሰው ሚስት ምን ታውቂያለሽ? ልቀቀኝ በቃ። አውሪኛ፣ አትናደጂ ብሩኬ ልቀቀኝ። ካሜራውን አጥፋው። ከዚህ በላይ ማውራት አልችልም። በቃ የሰው ሚስት ቀምተህ አፍህን አትክፈት። በእናታችሁ ከአፋችሁ የሚወጣውን ነገር ተጠንቅቁ። ውድ ቤተሰቦቼ እኔ ያየሁትና ያያችሁት ግን የእውነት ከኔ የተለየ ሀሳብ ነው ያላችሁ። በጣም ብዙ ህይወት እያያችሁ ያላችሁ ማለት ሃይሚን የፈለገ ብንወዳትም ብሩኬን የፈለገ ብንወደውም ጥፋት ሲያጠፉ ከነ ፍቅራችን መናገር አለብን። ልክ እንደኔ የተሰማችሁን ነገር በጠቅላላ በኮሜንት ላይ እንድትጽፉልኝ ይፈልጋለሁ። የሁለታችሁንም የብሩኬንም የሃይሚንም አካውንት ሜንሽን አድርገዋለሁ። እናንተ የምትጽፉትን ኮሜንት እኔም እያነበብኩ የመመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እኔ በጣም ይቅርታ እየተናደድኩኝ ነው የሰሞኑን ቪዲዮዎች እየዘጋውኝ ያለሁት። ፈጣሪ ግን በመሃላቸው ይግባ። ነገ ከነገ ወዲያ የምንሰማውን ነገር እንደው ያስተካክልልን።
እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮውን ላይክ ማድረጋችሁን ሳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኩት ሁለተኛውን የዩቲዩብ ቻናሌን አስቀምጬላችኋለሁ። አዲስ ቪዲዮ ተለቋል። አሁንኑ ቪዲዮ ስላለቀ እዛ ጠብቃችኋለሁ። እዛኑ እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የስናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።